ሰላም ቤተሰብ እንዴት ዋላችሁ? እንደምናመሻችሁ እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን መጥተዋል። ቅመሜኔ ቆንጆ እንኳንም እግዚአብሔር ምሕረቱን ላከልሽ። ተሽሎች ስላየሁሽ ደስ ብሎኛል። ማማዬ ተሽሏት መታለች ማለት ነው። ማታ ያው በጣም ደስ የሚል ቆይታ ነበረ እንዳያችሁት። ማርያምን በቃ አለ አይደለ የቀጠሮ ጌም ነበረ የሚመስለው። የጨረቃ ፋሚሊ በጣም የሚለይ ፋሚሊ ነው። በቃ የነሱ ያላቸው አክብሮት፣ ቦታ፣ ፍቅር በጣም ይለያል። ማርያምን ይሄ ደግሞ እነሱ እግዚአብሔር የሰጣቸው ስጦታዎቻቸው ናቸው ብዬ አስባለሁኝ። መታደል ነው። እግዚአብሔር ለሁላችንም የሰው መውደድ የሰው ፍቅር ይስጠን። እነዚህ ልጆች እኮ የሰው ፍቅር አላቸው፣ የሰው መውደድ አላቸው። ያላቸው ምንድን ነው? ያለ ምክንያት አይደለም። በሚሰሩት ስራ የሚኖሩት ሪሊ ህይወት ነው። እንደ ሌሎቹ እያስመሰሉ ማስመሰል የሌለበት ህይወት ነው የሚኖሩት እና ለዛ ነው ኦዲየንስ የሚወዳቸው ያለ ምክንያት አይደለም። ኦዲየንስ የጨረቃ ፋሚሊ ደግሞ ብዙ ኦዲየንስን የሚቀናበት ኦዲየንስ ነው እና በጣም ደስ ይላል ማለት ነው። እግዚአብሔር ይስጣችሁ፣ እየሰጣችሁም በጣም ደስ ይላል በእውነት። ቅመሜ ራሱ ሲበስባት ነው ላይቭ ላይ ትታ ወጣችሁ እንጂ እንትን አትልም ነበረ። ያው ሲያማችሁ እኮ ምንም አችሉም አይደለም መቀመጥ ይቅርና በስማም እና በጣም ደስ የሚል ጊዜ ነበረ ማለት ነው። ዛሬ ደግሞ ቅመሜ ከሸባላዋ ጋራ መታለች። ተሽሎኛል እያለች ነበረ። መግቢያ ላይ ብዙ ነገሮች ተናግራለች። ያው በበሽታ የምትቀልዱ ሰዎች እግዚአብሔር ልቦና ይስጣችሁ። እኔ ጤነኛ ሰው ነው ብዬ አላስብም። ማለት እንኳንም ታመመች እሰይ የሚል ሰው በበሽታ ይቀለዳል? ማርያምን አይቀለድም። በስማም ነገኛ እኮ ምን እንደምንሆን አናቅም እኮ። ሞት እኮ እያንዳንድሽ ቤት ይመጣል። አንኳኩቶ እኮ አይመጣም፣ ወይም ቀጠሮ ይዞ አይመጣም፣ ወይም ሰዓት ይዞ አይመጣም ማለት እና ይሄንን ነገር የሚረሱ ሰዎች አሉ በነገራችን ላይ እና ለነሱ እግዚአብሔር ቦና ይስጣቸው ማለት ነው። ቅመሜኔ ቆንጆ ለማንም ሰው ሳይሆን ለራስሽ፣ ለቤተሰብሽ፣ ለባልሽ ኑሪላቸው። ኦዲየንስ በነፈሰበት የሚነፍስ ነው ባይዘዌ ማለት ነው። አሁን እነሱ ህይወታቸው አትኖሩም አይደለም፣ የሚኖሩት እነሱ ናቸው። ስለዚህ መጀመሪያ አንቺ አትታመሚ ማለት ነው። የታመምኩም ያለ ምክንያት አይደለም፣ እግዚአብሔር የረሳሁበት ቆንጠጥ ሊያደርገኝ ነው ብላለች። ብዙ ነገር ነው የተናገረችው። ማርያምን አፌ ቁርጥ ይበልልሽ የኔ ቆንጆ ማለት ነው። ልክ ናት። ስትታመሙ ለምን ታመምኩ አትበሉ። ያለ ምክንያት አይደለም የታመማችሁ። በቃ ወደ እሱ እንድትቀርቡ እሱን ረስታችሁት ወደ ምድራዊ የሆነ ስጋዊ አብዝታችሁ ከሆነ ቆንጠጥ ያደርጋችኋል። ስለዚህ ለምን ታመምኩ? እኛ ሰዎች እኮ ማርያምን ስናገኛ እንቻል፣ ስናጣ እንቻል። ማማራር ነው፣ ማልቀስ ነው፣ እየየ ማለት ነው። ስናገኝስ መብላት፣ መጠጣት፣ መጨፈር፣ መግባት፣ መውጣት። በስማም እኛ ሰዎች እኮ እግዚአብሔር በምሕረቱ በቸርነቱ ነው ያኑረን። ቆንጆ እንዳፍቅረሽ ከአሁኑን እየተቆጣጠርሽ ትችዋለሽ ወይ እያለች ነበረ እና ባይዞ ይሄ ነገር እኔም አይቼዋለሁኝ ቲክታክ መንደር ማለት ነው። እንዴ ባሏ ያልተቆጣጠረች ታዲያ ማን ልትቆጣጠር ነው እንዴ? ባላችሁ ያልተቆጣጠራችሁ፣ ሚስታችሁን ያልተቆጣጠራችሁ ማን ልትቆጣጠሩ ነው? እንደፈለገ መሆን አለበት ማለት ነው። እናንተ ሳትቆጣጠሩ ግዴታ መቆጣጠር አለባችሁ። መተማመን አለባችሁ፣ መከባበር አለባችሁ። በዛም ልክ ግን ባሏ ግዴታ የመቆጣጠር የት ዋለ የት ገባ የማለት መብትዋ ነው እንዴ? መብት አላችሁ እኮ እዚህ ጋር በእውነት እሱም እንደዛው ማለት ነው። እና የምትሄዱበትን ቦታ ደግሞ እምነት ሊኖራችሁ ይገባል። እንድታምኙ እንዲያምንሽ ይገባል ማለት የምትሄዱበትን ቦታ ማለት ነው። አንዳንድ ሰዎች ሚስታቸው እንድትቆጣጠራቸው የማይፈልጉ ወንዶች አሉ። ማለት በቃ እሱ እንደፈለገ እንዲሆን እንዲፈነጭ ነው የሚፈልገው። እሷ በቃ ቤት ከልጆቿ ቤቷ ምናምን ስትል እንድትል ነው የሚፈልገው። ይሄ ፋራ አለው አይደለም? እና እንደዛም አሉ። ቅምጥም አስቀምጠው ሊሆን ይችላል። ከፈለጉት ጋራ ለመዝለልም አምሮት ሊሆን ይችላል። እና እዛ ጋ ሚስቱ በቃ ፕሮቴክት እንድታደርገው የማይፈልግ ወንዶችም አሉ። በዛም ልክ ማለት ነው። ይሄ በጣም አደጋ አለው ለራሳችሁ ማለት ነው። እና ጥሩ አይደለም። ወንዶቹም በእንደዚህ አይነት ኬርለስ አትሆኑ። አብሶ አሁን ሴት ብልህ ነች፣ ብልጥ ናት። ቤቷ፣ ባሏ፣ ልጆቿ ፕሮቴክት ማድረግ ትችላለች፣ መያዝ ትችላለች።
ከሁሉም ነገር ምንድን ነው እምነት፣ መተማመን ግዴታ ነው። ለምን ተቆጣጠርሽው፣ ለምን ትቆጣጠሪዋለሽ ምናምን አትበሏት። በመብቷ አትጋፉ። መብት አላት፣ እናንተም መብት አላችሁ። ባላችሁን የመቆጣጠር ፕሮቴክት የማድረግ መብት አላችሁ። እሱ መብት አለው። እሱ የፈለገ ሲወጣ ሲገባ በቃ መንገር ከሌለበት ካልፈለገም ማወቅ የለብሽም የሚል ነገር ከሆነ ጠርጥሪው። ምክንያቱም የሚወጣበትን የሚሄድበትን ቦታ የማይነግርሽ ነገር ከሆነ ባንቺም ላይ ሴት ደርቦ ሊሆን ይችላል፣ አይታወቅም። ስለዚህ መብት አላችሁ። መብታችሁ ማንተን አትበሉ። ቆንጆ ስለሆንኩ ነው ቆንጆ እንዲያፈቀርኩኝ ተወዳጅ እንዲያፈቀርኩኝ ብላለች እና ርርድብን ታደርጋቸዋለች ከዚህ በኋላ ማለት ነው። ሁለቱም በእውነት እንዳ የሰው ባልን የምትወዱ የምታፈቅሩ ሰዎች እግዚአብሔር ይሁናችሁ። እናንተማ ጸበል መጸበል ነው ያለባችሁ። በእውነት መኞት ራሱ አንደኛ ኃጢአት ነው። የእናንተ ያልሆነውን ነገር የእናንተ የማታገኙትን ነገር መመኘት ራሱ ኃጢአት ነው ማለት ነው። ከዚህ በኋላ ቅመሜ ያው እርር ታደርጋቸዋለች። ሳቅፈው ይቀናሉ አለች። ኧረ ጉድ ፈላ። ምን ቤት ናቸው? ሌላው የቡቺ ነገር ነው። እንዴት ነው ባይዘ የፍቅር መቀስ ብለዋታል። ትክክለኛ ስም ነው የምር የፍቅር መቀስ አውጥተውላታል ማለት ነው። ብዙ ሰው ነው ስም አወጣላት። ጀሪም ብለዋታል። ኧረ ብዙ ሰው ነው ስም ነው ያወጡላት። እንግዲህ ቻናል የሚከፈቱላት እያሉት እየሰማው ነበረ። እሱ አሁን መግቢያ ሰርታ ቪዲዮ እንድትሰራ ማለት ነው። መከርበት ማማረሽ ነው ፈለገሽዋል። እሱ አሁን እንዴት ትከረበታለች? ግን በዚህ ካፈለች አይቀርላትም እውነቱ ለመናገር ማለት ነው። ስለዚህ በእውነት በጣም አሳቀችኝ። ሌላው ፖስታው ነው። ፖስታ ጽፎ አምጥቶላታል ለቅመሜ የምታምር አበባ የሆነች ሚስቱ ማለት ነው። ያው ደብዳቤው በካሜራ እንዲነበብ አልፈለገም፣ እኛም አንፈልግም። የግል ሚስጥር ነው አይደለ? እኛም አንፈልግም ማለት ነው። ያው ደብዳቤው ሊሆን የሚችለው ብቻ ያው እሱም እንደተናገረው የፍቅር ውጣ ውረድን ያሳለፍኩትን ማታ ሞሽ ስላየሁኝ እያለ ነበረ። ኦልሬዲ ሃይላይቱ ነግሯቸዋል ማለት ነው። እንዲነበብ ብቻ ነው ያልፈለገው ማለት ነው። እኛም አንፈልግም።